ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰብ ተከታታዮቻችን፣ ዛሬ በዓለም እግር ኳስ እጅግ አስገራሚና ያልተጠበቀ ሰበር ዜናዎች ተሰምቷል። መድፈኞቹ አርሰናሎች የዝውውር መስኮቱ ሙሉ በሙሉ በቁጥጥራቸው ስር አውለዋል። ታማኙ ጋዜጠኛ ፋብሪዚዮ ሮማኖ በአውሮፓ እግር ኳስ መነጋገሪያ የሆኑ ሁለት ግዙፍ የአርሰናል ዝውውሮችን በታዋቂው ሄር ዊ ጎ ቃሉም አረጋግጧል። በዛሬው ፕሮግራማችን እነዚህን የአርሰናል አስገራሚ የዝውውር ጉዳዮች በጥልቀትና በዝርዝር የምንተነትን ሲሆን በማንቸስተር ዩናይትድ ቤት ስለተሰማው አዲስ ውሳኔም የምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው ፈጣን ዜናችን ስናልፍ ፋብሪዚዮ ሮማኖ ስለ ማርከስ ራሽፎርድ አዲስ መረጃም ይፋ አድርጓል። የቀድሞ የዩናይትድ ኮከብ ማይክል ካሪክ ከማርከስ ራሽፎርድ ጋር አብሮ ለመስራት ከፍተኛ ፍላጎትም አሳይቷል። በዚህ ምክንያት ክለቡ ማንቸስተር ዩናይትድ ለቅድመ ውድድር ዘመን ዝግጅት ተጫዋቹን ወደ ዋናው ቡድን ስብስብ ለመመለስም እቅድ ይዟል። ማርከስ ራሽፎርድ እንደገና የዩናይትድን ስብስብ ተቀላቅሎ ልምምድ እንደሚጀምርም ይጠበቃል። ጋዜጠኛውም አክሎ እንደገለጸው ራሽፎርድ አሁንም ቢሆን ከዩናይትድ ማስፈረም የሚቻለው አንድ ትልቅ ስም ያለው የአውሮፓ ክለብ ለተጫዋቹ ይፋዊ ጥያቄ ካቀረበ ብቻ ነው። ከዚህም ውጪ ራሽፎርድ ወደ ቱርክ ሊግ የመዘዋወር እድል ሙሉ በሙሉ የማይታሰብና የተዘጋ ጉዳይ መሆኑም ተረጋግጧል። አሁን ደግሞ ወደ ዛሬው ፕሮግራማችን ዋና አጀንዳና በሰፊው ወደ ምንተነተንበት የአርሰናል አንጸባራቂ ድርብ ዝውውር እናልፋለን። መድፈኞቹ በአጥቂ መስመራቸው ላይ ብቻ ሳይሆን በሁሉም የስብስብ ክፍላቸው ላይ እጅግ አስደናቂ የሚባል ማሻሻያ እያደረጉም ይገኛሉ። የመጀመሪያውና አዲሱ ድንገተኛው ሰበር ዜና ኤልያይ አብሰንን የተመለከተ ዜና ነው። ጋዜጠኛ ፋብሪዚዮ ሮማኖ አርሰናል ኤሊያን አብሰንን ለማስፈረም ሙሉ ስምምነት ላይ መድረሱን በታዋቂው ሄር ዊ ጎ ቃሉና በሚያቃጥሉ የቦምብ ምልክቶች ይፋ አድርጓል። የአብሰን ወደ ሰሜን ለንደን ማቅናት ለአርሰናል ደጋፊዎች ፍጹም ያልተጠበቀና ትልቅ መነቃቃትን የፈጠረ ድንቅ ዝውውርም ሆኗል። ይህ ብቻ አይደለም። አርሰናል በሌላ በኩል ግሪካዊውን የክለብ ቡርጁን የፊት መስመር ኮከብ ክሪስቶስ ዞልስን ለማስፈረም ከቤልጂየም ክለብ ጋር በ40 ሚሊዮን ዩሮ የዝውውር ክፍያ ሙሉ ስምምነት ላይም ደርሷል። ክለቡ ቡርጅም ተጫዋቹ ወደ ለንደን አቅንቶ የሕክምና ምርመራውን እንዲያደርግ ፈቃድ ሰጥቶታል። ይህ ዝውውር ለአርሰናል እጅግ ስኬታማ የሚባለው ተጫዋቹ ራሱ ሌሎች በርካታ ክለቦችና ትላልቅ ጥያቄዎችን ውድቅ በማድረግ የአርሰናልን ማሊያ ለመልበስ ብቻ በመፈለጉ ነው። የ24 ዓመቱ ክሪስቶፍ ዞልስ በእግር ኳስ ሕይወቱ እስካሁን ባደረጋቸው 277 ጨዋታዎች 110 ግቦችን አስቆጥሮ 68 አሲስቶችን ማድረግ የቻለ እጅግ ውጤታማም ተጫዋች ነው። አሰልጣኝ ማይክል አርቴታ እነዚህን አዳዲስ ኮከቦች ወደ ስብስቡ በመቀላቀል በፊት መስመሩን ይበልጥ ፈጣን፣ ገዳይና በባለ ክህሎት ተጫዋቾች የተሞሉ ለማድረግ አልሟል። ይህ ታላቅ ጥልቀት ክለቡ በበርካታ ውድድሮች ላይ ለዋንጫ በሚደረገው ፍልሚያ ትልቅ አቅም ይፈጥርለታል። ሆኖም ግን ለአርሰናል ደጋፊዎች ይህ የምስራች ብቻውን አልመጣም። ሊኪፕ እንደዘገበው ፈረንሳዊ ተከላካይ ዊሊያም ሳሊባ በደረሰበት የጀርባ ጉዳት ምክንያት ቀዶ ጥገና የሚደረግለት ሲሆን ከሜዳ ከ4 እስከ 5 ወራት እንደሚርቅም ተረጋግጧል። ይህ ጉዳት አርሰናል አዳዲስ ተጫዋቾችን ቢያስፈርምም ከተከላካይ ክፍሉ ላይ ትልቅ ክፍተት እና ፈተና እንደሚፈጠርበትም የብዙዎች ስጋት ነው። የዛሬው የስፖርት መረጃዎቻችን እነዚህን ይመስሉ ነበረ። እናንተስ የኤሊያን አብሰን ድንገተኛ ዝውውር ላይ ምን አስተያየት አላችሁ? አዲሱ የአርሰናል ስብስብ የሳሊባ መጎዳት ተከትሎ የሚመጣውን ክፍተት ሊያካክሰው ይችላል? ሀሳባችሁን ኮሜንት ላይ አስፍሩልን። ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። አዳዲስ መረጃዎች ደግሞ ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ፕሮግራም እስከምንገናኝ መልካም ጊዜ